ስሙ ፔትሮ ሳሩቢ ይባላል። ጣሊያናዊ ተዋናይ ወይም አክተር ነው። ዘ ፓሽን ኦፍ ዘ ክራይስት የተሰኘው ፊልም ላይ የበርባንን ገጸ ባህሪ ተላብሶ ከመስራቱ በፊት የካቶሊክ እምነት ተከታይ ነበር። ፊልሙን ሲሰራ የተከሰተ አንድ አስገራሚ ክስተት እንዴት ጌታን እንዲቀበል እንዳደረገው በዚህ ቪዲዮ ምስክርነቱን እነግራችኋለሁ። ላይክ እና ሼር ማድረግ አይረሳ። ኢየሱስ ፍቅር ነው፣ ኢየሱስ ያድናል እያላችሁ ኮሜንት አድርጉ። ሁለት ሰዎችን ወደ ፍርድ አደባባይ አመጧቸው። አንዱ ወንጀለኛ ነው፣ ሌላኛው ግን ቅዱስ ነው። አንደኛው ቅጣት የሚገባው፣ ሌላኛው ደግሞ ክብር የሚገባው። በዚያ የፍርድ አደባባይ ግን ቅዱሱ የሞት ፍርድ ተፈረደበት፣ ወንጀለኛው ግን በነፃ ተለቀቀ። በርባን በዚያ ቆሞ ነበር። ይህ ሰው በአመፀኛነቱ በሰራቸው ወንጀሎች ሰንሰለትና እስራት እንደሚገባው ያውቀዋል። ኢየሱስም አጠገቡ ቆሟል። ተደብድቧል፣ ተገርፏል፣ ተንገላቷል። ደሙ እንደ ውሃ ይጎርፋል። ነገር ግን ዝም ብሏል። ሕዝቡ ደግሞ ወደ ጲላጦስ ይጮኻል፣ በርባንን ፍታልን፣ ኢየሱስን ግን ስቀለው፣ ስቀለው፣ ስቀለው። ውሳኔውም ተላለፈ። በርባንን ፍቱት፣ በቃ። በርባን ተፈታ፣ ነፃ ነህ ተባለ። የመጀመሪያዋን የነፃነት እርምጃ ሲራመድ ወደ ኢየሱስ ዘወር ብሎ ተመለከተው። ያቺ የመጀመሪያዋ የነፃነት እርምጃ የኢየሱስን ፍቅር የተረዳበት የመጀመሪያዋ ቅጽበት ሆነች። ቃል የለም፣ ንግግር የለም። በዝምታ በስስት እይታ የአመፀኛውን ልብ በፍቅር ተረታ። ለካ እየተወነ ሳይሆን ስለ እርሱ የሆነለትን እየሆነ ነበር። በኢየሱስ ዓይኖች ውስጥ በርባን ከዚያ በፊት የማያውቀው እንዲህ የሚል ፍቅር አነበበ። ቁጣ አይደለም፣ ክስ አይደለም፣ ጥላቻም አይደለም። ነገር ግን ምሕረት፣ ይቅርታ፣ ፍቅር። በደም የተሸፈኑት የኢየሱስ ክርስቶስ ዓይኖች እንዲህ ይላሉ፣ አንተ ወንጀለኛ ነህ፣ ነገር ግን ያንተን ቅጣት እኔ ልቀጣልህ ፈለግሁ። የመስቀል ሞት የሚገባው ላንተ ነበር፣ እኔ ግን ሞትህን ልሞትልህ ወሰንኩ ይላሉ የኢየሱስ ዓይኖች። እነዚያ የኢየሱስ ዓይኖች በርባን ንስሐ ሳይገባ ይቅርታን ይሰብካሉ። በርባን ሳይለወጥ የሚለውጠውን ጸጋ ይጋብዛሉ። በርባን የማይገባው ሆኖ ሳለ ተቀብዬሃለሁ እያሉ ነፍስን ይጣራሉ። ጥልቅ የሆነውን የእግዚአብሔርን ፍቅር ኃጢአትን የማይታገስ ነገር ግን ኃጢአትን አስወግዶ ኃጢአተኛውን ከኃጢአት በሽታ እና እስራት ነፃ የሚያወጣ ፍቅር ከኢየሱስ ክርስቶስ ዓይኖች ውስጥ ይፈሳል። በርባንን ከታሰረበት ሰንሰለት ብቻ ሳይሆን ነፍሱ ከታሰረችበት መንፈሳዊ ጨለማና እውርነት ነፃ ለማውጣት ሲል እየተሰቃየ መከራን እየተቀበለ ያለ ፍቅር ከኢየሱስ ዓይኖች ውስጥ በዝምታ ሲያበራ በርባን አየ። በዚያች ቅጽበት የበርባን ነፍስ የአዳኟን የአምላኳን ፍቅር አወቀች። በርባን ነፃ የወጣው ኃጢአተኛ ስላልሆነ ሳይሆን ኢየሱስ ክርስቶስ በእርሱ ቦታ እስኪሞት ድረስ ስለወደደው መሆኑ ተገለጠለት። ስሙ ፔትሮ ሳሩቢ ይባላል። ጣሊያናዊ ተዋናይ ወይም አክተር ነው። ዘ ፓሽን ኦፍ ዘ ክራይስት የተሰኘው ፊልም ላይ የበርባንን ገጸ ባህሪ ተላብሶ ከመስራቱ በፊት የካቶሊክ እምነት ተከታይ ነበር። ክርስቲያን ነኝ ብሎ እንደ መጠሪያ ስሙን ይጠቀም እንጂ ልቡ ግን ክርስቲያን አልነበረም። እምነትና ሃይማኖት ለርሱ እንደ አንድ ባህል እንጂ የዘላለም ሕይወት አልነበረም። ኢየሱስ ደግሞ ለርሱ በታሪክ ውስጥ ኖሮ ያለፈ አንድ ሰው ብቻ ነበር። መስቀል ደግሞ ከሃይማኖት ምልክትነት ያለፈ ትርጉም አይሰጠውም ነበር። ይህ ሁሉ ታዲያ እስከዚያች ቀን ድረስ ነው። የወንበዴውን የበርባንን ገጸ ባህሪ ተላብሶ እስከ ሠራባት ቀን ድረስ ብቻ። በዚያች ቀን ፔትሮ እንደ በርባን ለብሶ ከኢየሱስ አጠገብ ቆሞ በስዕልና በግድግዳዎች ላይ የምናየውን የተቀረጸ ምስል ሳይሆን በመከራና በግፍ የተተለተለውን በደም የተሸፈነውን ኢየሱስን አየው። በዚያች ሰዓት አንድ ነገር ሆነ። ከሰማይ የመጣ ብርሃን የለም፣ ድምፅም የለም፣ የተገለጠ ራእይም የለም። አንድ ሐሳብ ግን ልቡን ዘልቆ ገባ። ያ ሰው እኔ ነኝ። እኔ በርባን ነኝ። ኢየሱስ የኔን ቅጣት ነው እየተቀጣልኝ ያለው።
በኔ ፈንታ ነው እየሞተልኝ ያለው ሲል አሰበ። የኢየሱስ መስቀል ታሪክና ምልክት ብቻ መሆኑ አበቃ። መስቀሉ ለካ የኔ ኃጢአት በኢየሱስ ክርስቶስ መከራ፣ ሞትና ትንሣኤ አማካኝነት በመስቀሉ ተጠርቆ የተሻረበት፣ እኔም ለዘላለም ከኃጢአት በሽታና እስራት ነፃ የወጣሁበት፣ ከዘላለም ሞት ወደ ዘላለም ሕይወት፣ ከሲኦል ወደ መንግሥተ ሰማያት የተሸጋገርኩበት የግል ታሪኬ ነው ሲል ተረዳ። ኢየሱስ ክርስቶስ ለዓለም ሁሉ መዳን ሲል መከራ ቢቀበልም እኔ በርባን በግሌ ይህንን አዳኜን መቀበል አለብኝ የሚል የተስፋ ቃል በጨለመው ልቡ ላይ አበራ። የፊልሙ ቀረጻ ከተጠናቀቀ በኋላ የበርባን ገጸ ባህሪ ፔትሮን ትቶት አልሄደም። የኢየሱስን ደም፣ ዝምታውን፣ ዓይኖቹን ሊረሳቸው አልቻለም። ስለዚህ መጽሐፍ ቅዱስን ለመጀመሪያ ጊዜ ገልጦ የወንጌልን ቃል አነበበ። ኢየሱስም ታሪክ ሳይሆን አዳኝ እንደሆነ አወቀ። ፔትሮ ንስሐ ገባ፣ ወደ እግዚአብሔርም ጸለየ። በኢየሱስ ክርስቶስ በኩል ለተገለጠው የእግዚአብሔር ፍቅር ተማረከ። እጁን ሰጠ፣ ወደ እግዚአብሔርም ቤት መጣ፣ ጌታን ተቀበለ። በርባን በኢየሱስ ነፃ እንደወጣ ፔትሮም ነፃ ወጣ። በጥንቃቄ አዳምጡ። በርባን አንድ ሰው ብቻ አይደለም። በርባን ሁላችንንም ይወክላል። በርባን እኛ ነን። እኛ ሁላችን ኃጢአትን አድርገናል፣ የእግዚአብሔርም ክብር ጎድሎናል። ኢየሱስ ኃጢአት የለበትም። ዛሬ እኛ የጸደቅነው ኢየሱስ የእኛን ቦታ ወስዶ ቅጣታችንን ተቀጥቶልን ሞታችንን ስለሞተልን ነው። አንዳንድ ሰዎች ጌታን በሕልምና በራእይ አይተው ይቀበሉታል። አንዳንዶች በተአምራት አማካኝነት ጌታን ያውቁታል። ብዙ ሰዎች ደግሞ በፔትሮ መንገድ ጌታን ይቀበላሉ። እርሱም የኢየሱስ ክርስቶስን መከራ፣ ሞቱንና ትንሣኤውም ወይም መስቀሉን በመረዳት ነው። ስለዚህ ልጠይቃችሁ፣ ኢየሱስ የበርባንን ቦታ ወስዶ ከኃጢአትና ከዘላለም ሞት ነፃ ካወጣው፣ የፔትሮን ቦታ ወስዶ በእርሱ ፈንታ ሞቶ ካዳነው፣ ኢየሱስ የእናንተን ቅጣት ተቀጥቶ ሞታችሁን ሞቶ የተነሳው ከዘላለም የሲኦል ፍርድ ሊያድናችሁ እንደሆነ አምናችሁ ትቀበላላችሁ? ሐሳባችሁን በኮሜንትስ ስፍራ ላይ አሳውቁኝ። አስታውሱ፣ የኢየሱስ መስቀል ዛሬም ይጣራል፣ መልእክት አለው። ኢየሱስ ያድናል።